ሰላም እንዴናችሁ? አማን ነው። ከሳውንድ ደረጀ ነኝ ከራዲካል ቲቶር የግሬድ 11 ፊዚክስ ዩኒት 4 ዳይናሚክስን እያየን ነው። ሶ ኤክሰርሳይዝ 4.5 እና 4.6ን በዚህኛው ቪዲዮ አብረን እንሰራለን ማለት ነው። ምን ይለናል? ሃው ውድ ደ ሞመንተም ኦፍ አን ኦብጀክት ቼንጅ ኢፍ ነው የሚለን። ሶ ሞመንተሙ በምን ያህል መጠን ይለወጣል ብሎ ሶስት ጥያቄዎችን ተጠይቀናል። ኦኬ ሶ ሞመንተም ስንል ኢትስ ማስ ኢን ሞሽን አይደል? ሶ አንድ እንቅስቃሴ ውስጥ ያለን ኦብጀክት ክብደቱን ፍጥነቱንና የፍጥነቱን አቅጣጫ አንድ ላይ አያይዘን አስተሳስረን ነገሮችን ለመረዳት ወይም ለማብራራት ስንሞክር we are talking about the momentum of that object. ኦኬ ሶ በዛ መሰረት ሞመንተሙ በምን ያህል መጠን ይለወጣል if the mass is doubled. ኦኬ ማሱ ወይም ክብደቱ ደብል ቢያደርግ ነገር ግን ቬሎሲቲው ተመሳሳይ ሆኖ ቢቀጥል ሞመንተሙ በምን ያህል መጠን ይለወጣል ነው። which is momentum ስንል it's the product of mass and velocity አይደል? ሶ ማሱ ደብል ካደረገ ሞመንተሙ ምን ያደርጋል? ደብል ያደርጋል ነው። በጣም አሪፍ። and b the velocity is reduced to 1/3 of its original magnitude ነው የሚለን። አሁን ደግሞ ቬሎሲቲው የነባሩን ቬሎሲቲ 1/3 ቢቀንስ ወይም 1/3 ወደ 1/3 ሬዲዩስድ ቢያደርግ ምን ይሆናል ነው የሚለን። በተመሳሳይ which is ሞመንተማችንና ቬሎሲቲያችን ዳይሬክትሊ ሪሌትድ ናቸው። ኦኬ ሶ በዛ መሰረት ሞመንተማችንም 1/3 of its original amount ወይም ማግኒቲዩድ ይሆናል ማለት ነው። ኦኬ ለምሳሌ 90 ኪሎ ግራም ሜትር ፐር ሰከንድ ከነበረ አሁን ስንት ይሆናል ማለት ነው? 30 ኪሎ ግራም ሜትር ፐር ሰከንድ ይሆናል ማለት ነው። ኦኬ በጣም አሪፍ። ሲ ላይ ደርሰናል። the direction of the velocity changes from south to east ነው የሚለን። አሁን ደግሞ ማሱም ስፒዱም ወይም ፍጥነቱም አልተቀየረም። የተቀየረው ምን ነው? ዳይሬክሽኑ ብቻ ነው። ሶ በዛ መሰረት ሞመንተሙ ይቀየራል በዳይሬክሽን ብቻ፣ በማግኒቲዩድ ሳይሆን በዳይሬክሽን ብቻ ማለት ነው። ኦኬ ሶ ከዚህ ጥያቄ ምን ሰመራይዝ ማድረግ እንችላለን? ሞመንተምን በሶስት መልኩ ልንቀይር እንችላለን። አንድ የኦብጀክቱን ማሱን በመጨመር በመቀነስ፣ የፍጥነቱን መጠን በመጨመር በመቀነስ፣ ኤንድ ሶስተኛ የፍጥነቱን አቅጣጫ በመቀያየር ሞመንተማችንን በእነዚህ ሶስት ፓራሜትሮች መቀያየር እንችላለን ነው። በጣም አሪፍ። ኤክሰርሳይዝ 4.6ን እንጀምር። ሶ ምን ይለናል? to improve the safety of a motorist modern cars are built so the front end cramps upon impact። እሺ ባለ 1500 ኪሎ ግራም መኪና is traveling at a constant speed of 10 meter per second due east. it hits a rigid wall and comes to rest in 0.25 second. ኦኬ ሶ ጥያቄው ምንድነው? 1500 ኪሎ ግራም ክብደት ያለው መኪና በ10 ሜትር ፐር ሰከንድ ፍጥነት ወደ ምስራቅ አቅጣጫ እየተጓዘ ነበረ። ሶ መንገድ ላይ አንድ ግንብ አገኘና ተጋጨ። ኦኬ ሶ ልብ በሉ ከዛ ተጋጭቶ ቆመ። and this is a contact time which is 0.25 ሰከንድ ማለት ነው። ሶ ጥያቄው ምንድነው? determine the impulse provided to the car. ኦኬ ሶ ይሄ ግድግዳ ኦኬ መኪናው ላይ ፕሮቫይድ ያደረገው ኢምፐልስ ምን ያህል ነው ነው። ኦኬ ልብ በሉ ኢምፐልስ ደግሞ ብለን ስናወራ ምን እያወራን ነው? the effect of force ኦኬ in a given time interval። ኦኬ የፎርሱን ኢፌክት ነው በሆነ ታይም ኢንተርቫል ውስጥ የፎርሱን ኢፌክት ነው እያወራን ያለ ነው። ኦኬ ሶ በዛ መሰረት ኢምፐልስ ማለት ፎርስ ሲባዛ ቼንጅ ኢን ቲ። እቺ ምንድነው? ኮንታክት ታይም። ኦኬ ይሄ መኪናና ይሄ ግንብ ሲጋጩ የፈጀባቸው ሰዓት። ኦኬ ሶ ዳትስ ዘ ኮንታክት ታይም። ሶ ፎርስ ማለት ማስ ታይምስ አክሰለሬሽን ነው። ሶ ሲምፕል ማትስ አክሰለሬሽኑን ካልኩሌት ስናደርግ which is ፋይናል ቬሎሲቲ ሲቀነስ ኢኒሻል ቬሎሲቲ ኦቨር ቼንጅ ኢን ታይም። ፋይናል ቬሎሲቲያችን ስንት ነው? 0 ሲቀነስ ኢኒሻሊ 10 ሜትር ፐር ሰከንድ ፍጥነት የተጓዘ ነበረ ሲካፈል ለኮንታክት ታይም ሲምፕል ማለት ነው you will get negative 15000 ኪሎ ግራም ሜትር ፐር ሰከንድ ይሆናል። so this negative shows that the direction ምክንያቱም የተባልነው the impulse provided to the car ኦኬ ይሄ ግድግዳው መኪናው ላይ ፕሮቫይድ ያደረገው ኢምፐልስ ነው። ሶ ይሄ የሚያሳየው ምን ነው? ዳይሬክሽኑ ነው። ወይንም እንዴት አድርገን ማስቀመጥ እንችላለን? 15000 ኪሎ ግራም ሜትር ፐር ሰከንድ to the westward direction ወይም ወደ ዌስት አቅጣጫ ብለን ማስቀመጥ እንችላለን ነው። and b what is average net force exerted on the car። አሁን ደግሞ ፎርሱን የተጠየቅ ነው። ኦኬ የፎርሱን ኢፌክት ሳይሆን ፎርሱን። ሶ በዛ መሰረት ከዚህ ውስጥ ፎርሱን ካልኩሌት እናደርጋለን and we will get negative 60000 ኒውተን። ኔጌቲቭ የምታሳየው ምን ነው? ዳይሬክሽኑ which is 60000 ኒውተን ወደ ዌስትዋርድ አቅጣጫ የሚለውን ያሳየናል ነው። and finally c for the same impulse ተመሳሳይ ሆኖ what would be the average net force exerted on the car if it had a rigid bumper and frame that stopped the car in 0.04 second። አሁን ደግሞ ኮንታክት ታይሙን ቢቀንስ ወይም 0.04 ሰከንድ ቢሆን
ፎርሱ ምን ይሆናል ነው እቺ ኮንታክት ታይሟን መቀየር ነው we will get 375000 ኒውተን to the west ward direction ማለት ነው ኦኬ to the west ward direction ሶ በዛ መሰረት ኤክሰርሳይዝ 4.56ን ሰርተናል ኤን ያልገባችሁ ጥያቄ ካለ ኮሜንት ሴክሽን ላይ መጠየቅ ትችላላችሁ ወይም ቴሌግራም ግሩፕ ላይ መጠየቅ ትችላላችሁ ማለት ነው በርቱልኝ አጥኑ አመሰግናለሁ ቻው